والصلاة والسلام على رسول الله قال لا يأتيكما طعام ترزقانه إلا نبأتكما بتأويله ያኔ ሁለቱ ያው እስረኞች ያጋጠማቸውን ችግር በተመለከተ ምናማይተው ስላደሩና ከምናማቸውን እንዲፈታላቸው ወደ ዩሱፍ መጥተው ሲነግሯቸውና ሲለምኗቸው ኢና ነራከ ሚነል ሙህሲኒን አሏቸው። አንተ ደግ ሰው ነህ፣ ለሁላችንም ተቆርቋሪ እንደ አባት የምናይህ የምናከብር ሰው ነህ። ምናም ደግሞ የሚነገረው ሁሉ ጊዜ ለደግ ሰው ነው። ያ ሙቀረብ የሆነ አላህን ምስጢር ያቃልና አንተ ፍታልን በማለት ወደሳቸው ሲቀርቡና ሲጠይቋቸው ዩሱፍ ይሄን አጋጣሚ ተጠቅመው የራሳቸውን ስተት ችግር ረስተው እንደገና የነሱንም አሁን የነፍስ ጉዳይ ነው፣ እነሱም አስቸኳይ ጉዳይ ነው እየጠየቋቸው ያሉት። ከዛ የበለጠ አሳሳቢ ነገር እንዳለ ሊያስገነዝቧቸው ፈለጉ ማለት ነው። እንግዲህ የአላህ የሰዎች እንደዚህ ናቸው። የዱንያ ችግር የፈለገውን ያህል ቢደራረብም የአኺራ ጉዳይ ነው የሚያስጨንቃቸው ማለት ነው። እነዚህ ሰዎች ካፊሮች ናቸው፣ ባለስልጣናትም ካፊሮች ናቸው። እሳቸው አሁን እዚህ እስር ቤት ገብተው የዳዕዋ ስራቸውን ጀምረዋል እና ዱንያ ታልፋለች፣ ምን አለ በመረረም ጣፈጠም ነገ ተተናት የምንሄድ ነገር ናት እና የመከራ ማለት የወደፊት የዘላቂው ዓለም ጉዳይ ነውና እያሉ እስረኞችን በሙሉ ወደ እስላም ለማምጣት ጥረት ጀምረዋል፣ ዳዕዋ ላይ ናቸው ማለት ነው። እነዚህ እስረኞች ደግሞ በጣም ጭንቅ የሆነ ሁኔታ ላይ ስላሉ አሁን በዛ አጣብቂኝ ሁኔታ ላይ እያሉ ወደ እስላም ብጠራቸው ምናማቸውን እንዲፈታላቸው ልባቸው ስለተንጠለጠለ ይሽሉኝ ይሆናል የሚል አጋጣሚ ተጠቀሙና ቃል ላ የእቲኩማ ጡዓሙን ቱርዘቃኒ ያሉ መንደርደሪያ መግቢያ ሊያረጉ ነው። እና ይሄ እናንተ ያያችሁትና እንዲፈታላችሁ የምትፈልጉት ምናም ቀላል ነው፣ እንደዚህ አዳጋች ነገር አይደለም አሉ። ባይገርማችሁ ከዚህ የከበደም ነገር መፍታት ይችላለሁኝ አሉ። ራሳቸውን ሊያስተዋውቁ ነው። እና አሁን እናንተ ጧት ማታ የእስር ቤት ስንቃችሁ ይመጣላችኋል አይደለም አሉ። እያንዳንዳችሁ ቤተሰብ የሚልክላችሁን ምግብ፣ የመጠጥ አይነት፣ የምግብ አይነት አንድ ባንድ ሳይመጣ በፊት ብነግራችሁ ይችላለሁኝ እንኳን ምናም መፍታት አሉ። ሱብሃንአላህ፣ አላህ ከሰጣቸው ሙዕጂዛ ይሄ ነው ማለት ነው። እና አሁን እንግዲህ በሺህ የሚቆጠሩ እስረኞች አሉ። እያንዳንዱ እስረኛ አሁን እገሌ ነገ ጧት ቁርስ የሚመጣልህ እንቁላል ነው፣ እገሌ ፉል ነው፣ እገሌ እንትን ነው እያልኩ ብነግረው እችላለሁኝ አንድም እንደማልሳሳት ደግሞ እርግጠኛ ነኝ አሉ። ቤታችሁ የሚዘጋጀውና የሚመጣላችሁን እዛ ቤተሰብ የበላውንም ሳይቀር ልነግራችሁ እችላለሁ እንኳን ይችን አሏቸው። ለምን ቲቃ ለማሳደር ማለት ነው። ሰውየው እምነት ሲያድርበት ነው አንድ ነገር ሙሉ ለሙሉ የመቀበል ፍላጎት የሚኖረው ማለት ነው። እና ይሄን ለጉራ ሳይሆን እሳቸው ወደፊት እንግዲህ ዳዕወተል እስላምን ሊነግሯቸው ስለፈለጉ ለዛ መንደርደሪያ ነው ተኩፍር እንዲወጡ ለማድረግ ማለት ነው። ይሄ እናንተ ያያችሁት ምናምማ በጣም ቀላል ነው። ከዚህ የበለጠ እንደው ሰው ያቀዋል ተብሎ የማይታሰብም ነገር እንኳን ብትጠይቁ የዛ ፍች ጌታዬ አሳውቆኛል፣ ችግር የለውም አሉ። እናንተ በየለቱ የሚሰጣችሁና የሚላክላችሁን ስንቃችሁንና ምግባችሁን እንዲህ አይነት ምግብ ነገ ይመጣልሃል፣ ተነገ ወዳ ደግሞ እንደዚህ አይነት ምግብ ይመጣል እያልኩ ብነግራችሁ እንኳን አይከብድም አሉ። ኢላ ነበእቱኩማ ቢተእዊሊሂ ማለት ቢአንዋዒሂ ወአልዋኒሂ የሚመጣላችሁን ምግብ አይነቱንና መልኩን ልነግራችሁ እችላለሁ ቀብለ አየእቲየኩማ ከመምጣቱ በፊት አሏቸው ማለት ነው። ያኔ ሁሉም ልብ ተንጠለጠለ። እንዴ ምን አይነት ሰው ነው ይሄ ሰውዬ አለ። ሌላው እስረኛ ይሰማል፣ እንደዚህ አይነት ችሎታ ያለው ሰው እንደኛ እንደ ምስኪኖቹ እዚህ እስር ቤት የሚላፍደው ታዲያ ለምንድን ነው የሚል እንግዲህ ልብን የመሳብ ስራ ሰሩ ማለት ነው። ዛሊኩማ ሚማ አለመኒ ረቢ። ይህን ሲሉ ደግሞ ጉራ እንዳይመስልባቸው፣ አንዳንድ ሰው ጉረኛ ነው፣ ትንሽ ችሎታ ያለው እንደሆነ ያን ነገር ያካብደውና ያልሆነውን ነገር እንደሆነ ያርጎ ያሳያል። እንደዛ አድርገው እንዳይተረጉሙባቸው ደግሞ ወዳውኑ ታቂብ አደረጉበት ማለት ነው፣ ማስተካከያ። ዛሊኩማ ሚማ አለመኒ ረቢ፣ ይሄ በራሴ ችሎታ የምሰራው ነገር አይደለም እና ጌታዬ ያሳወቀኝ ሚስጥር አለ አሉ። ሳያስቡት የአላህ ጋር እንዴት አድርገው ሰውን እንደሚያስተዋውቁ ማለት ነው። ኻሊቂ ጌታዬ ይሄንን ልዩ ዕውቀት ለኔ ሰጥቶኛል፣ እሱ ስላሳወቀኝ እንጂ እሱ ባይሰጠኝማ ኑሮ ከናንተ የተለየው ሰው አይደለሁም አውቃለሁ በመሰረቱ
እና እኔ በጥረቴ በምርምር በትምህርት ሳይሆን ረብ العالمين በችሮታው የሰጠኝ ችሎታ ነው ይሄ አሏቸው ማለት ነው። ይሄን ነገር ደግሞ ከሌሎቹ ሰዎች መርጦ ላንተ ለምን ሰጠህ የሚለው ጥያቄ እንደሚያስከትል አወቁና ኢኒ ተረክቱ ሚለተ ቀውሚ ላ يؤمنون بالله اسلوب الدعوه سبحان الله። እና እናንተ ላ ኢላሃ ኢላላህ በሉ ሽርክ አደገኛ ነው ተውሂድ ጠቃሚ ነው ብለው በተለመደው መልኩ ሳይሆን በተዘዋዋሪ መንገድ ላ ኢላሃ ኢላላህን መስበክ ጀመሩ ማለት ነው። እና መጀመሪያ ረቢ የሚባል ጌታ እነሱ ጣዖት እንጂ ሌላ ያውቁም። አሁን ግን ረቢ ኻሊቂ ወራዚቂ እኔን ይሄንን እድል ሰጥቶኛል በማለት ጌታ ልዩ ጌታ እንዳላቸው አስተዋወቁ ማለት ነው። ያንን ደግሞ ለምን እንደሰጠ ለኛ ስለምን አልሰጠንም እንዳይሉ የሰጠባቸውን ምክንያት ደግሞ ጠቆሙ። ያን ምክንያት ብታረጉ ምናልባት ለእናንተም ሊሰጣችሁ ይችላል ብለው ለመጠቆም ማለት ነው። እሱ ምንድነው ኢኒ ተረክቱ ሚለተ ቀውሚን ላ يؤمنون بالله እንደናንተ ማለት ነው። በአላህ አሐዱል አሐድ የማያምኑ የሆኑ የካፊር ሰዎችን እምነት በአካባቢ ያው በእኛም ሀገር ካፊሮች ነበሩ። እዛ አካባቢ እምነተ ቢሶችና ከሃዲዎች የሚያደርጉትን ነገር አንቅሬ የተፋው ሰው ነኝ አሉ። እና በጌታ ፍጹም አማኝ ነኝ፣ በጌታ ምንንም ማንንም አላጋራም፣ የማያምኑ ሰዎችን አስተሳሰብ በምንም አይነት አልቀበልምና ያንን በማድረጌ ሳቢያ ተደስቶ ነው እንዲህ አይነት ዕውቀት የሰጠኝ ይሏቸዋል ማለት ነው። ወሁም ቢልአኺረቲሁም ካፊሩን። ከዛም በላይ አልፈው ሰው ከሞተ በኋላ ሙቶ በስብሶ መቅረት ነው እና መልሶ አይነሳም አይጠየቅም አይመነዳም የሚሉ ጅሎች ሰዎች አሉ። የነዛን እምነት ከንቱ ስንኩል መሆኑን አውቄ እሱን ትቼ ተዛ የተሻለውን እምነት ስለተቀበልኩኝ በዛ ምክንያት ነው አላህ ለዚህ እድል ያበቃኝ በማለት ዳዕዋቸውን ቀጠሉ ማለት ነው። እና እንግዲህ በእጃዙር እናንተ ካፊር ናችሁ ሳይሏቸው ወሁም ቢልአኺረቲሁም ካፊሩን ሰው ከሞተ በኋላ አይነሳም አይጠየቅም እያሉ የሚክዱ ጅሎች አሉ። እና እናንተ ከማንኛው እንደሆናችሁ ባላውቅም ከነዛ ሳልሆን ትክክለኛውን ተውሂድ ስለተቀበልኩኝ በዛ ሳቢያ አላህ ደግሞ እንዲህ አይነት ዕውቀት ለኔ ቸረኝ በማለት ስራቸውን ቀጠሉ ማለት ነው። የነዛን አዋቂ እምነተ ቢሶችና አላዋቂዎች አስተሳሰብ ትቼ እኔ በቀጥታ ጌታ ጋር የሚያገናኘን አቅጣጫ ስለተከተልኩኝ በምንድነው ይሄን መስመር ያገኘው ታላችሁ ደግሞ አሉ። ወደ ዘረግንዳቸው ማስተዋወቅ ደግሞ ሊሄዱ ነው። ወተባዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ አሉ። እኔ ተኔ አይደለም ይሄ ድል እንዳውም የተጀመረው በዚህ ነገር ታሪክ አለኝ አሉ። ረጅም ታሪክ ከኔ በፊት ቀደም ሲል የነበረው ቅድመ አባቴ የኢብራሂም አልኸሊል የሚባል ሰምታችሁ ታውቁ ይሆናል። እና የነሱ መስመር ከዛ ቀጥሎ የኢስሐቅ የልጁም መስመር ቀጥሎም ደግሞ የያዕቁብን መስመር ስለተከተልኩ ነው። እነዚህ እንግዲህ ሶስቱም አባቶቻቸውን በመደዳ ደረደሯቸው። እነዚህ ታላላቅ ነብይ ስለሆኑ እነዚህ ካፊሮች እንኳን ሳይቀሩ ዝናቸውን ታሪካቸውን ያውቃሉ። የጎረቤት ሀገር ነብያት ስለነበሩ ማለት ነው። እና ወትሮ ኢብራሂም አልኸሊል የሚባል ታላቅ ነብይ ታቋላቸው አይደል? ፍልስጤም አካባቢ ይባላል። አዎ ኢብራሂምን ማያውቃል እንዴ ነው የሚለው ሁሉም ማለት ነው። እና ከዛ በኋላ ኢስሐቅን አታቁም? ኢስሐቅን ማያውቅ እንዴት አለ? ያዕቁብንስ እንደዛው። አሁን የያዕቁብ ልጅ ደግሞ ዩሱፍ ነው አሁን አብሯቸው ያለው ማለት ነው። የነዚህን ወርቃማ አባቶችን መስመር ተከትሌ በተውሂድ መሰንሰለት ስለመጣሁኝ ለዛ ነው ጌታ ይህንን ዕውቀት የሰጠኝ በማለት ማንነታቸውንም እግር መንገዳቸው እስከ ቤተሰቦቻቸው አስተዋወቁ ማለት ነው። ያኔ የበለጠ ይሄማ ያባቱ ልጅ እንደሚባለው በቃ የነዛ የተባረኩ ሰዎች ዘርማ ከሆነ ለምን እሱማ ይሄ እድል ቢኖረው አያስገርምም ብለው ሲቃው የበለጠ እንዲጎለብት አደረጉት ማለት ነው። ቀጥለው ማ ካነ ለና አንሽሪከ ቢላሂ ሚን ሸይእ አሉ። እኛ አህለ በይት ኢብራሂም የኢብራሂም ዘር የሆነው ነብያቶች በሙሉ አሉ በጌታ በኻሊቃችን ምንንም ነገር ማጋራት አይገባንም፣ አስበነውም አናቅም አሉ። ሽርክ የሚባል በእኛ አካባቢ ዝር ብሎ አያቅም፣ ጸረ ሽርክ ነንና አሏቸው። ለምን ሙሐጢም አልአስናም ነው ኢብራሂም በመቶ የሚቆጠሩ ጣዖቶችን በመጥረቢያ ከትክቶ የጣለ ጎበዝ ነው። ተዛ ጀምሮ የኢብራሂም ዘር የተባለ ሁሉ ረቢ ወጅኑብኒ ወበንያ አናዕቡድ አልአስናም ብለዋልና ጸረ ጣዖት ናቸው። ሁል ጊዜ በሄዱበት ጣዖትን ማፍረስ እንጂ ጣዖትን ማንገስ እኛ ዘንድ አይታሰብም አሉ። የዛ አይነት እንግዲህ ዘር በመሆኔ ነው አላህ
ይሄን ልዩ ተሰጦ የሰጠኝ ይሏቸዋል ማለት ነው። ذلك من فضل الله علينا ምን አይነት ጉረኛ ነው እሱንና የቤተሰቦቹን ዝና ይረጭብናል እንዳይሉ አሁንም እንደገና ታቂብ አደረጉ። ይሄ ጌታችን በእኛ ቤተሰብ ላይ የቸረው ጸጋ ነው። አላህ ሊማ አይባልም፣ የፈለገውን ይፈጥራል፣ የፈለገውን ይመርጣል። ጌታ ረብል ዓለሚን በገዛ ፈቃዱ እኔንና አባት ቅድማያቶችን የቸረን እድል ነው እሱ የሰጠንን። አማ ቢኒዕመት ረቢከ ፈሐዲስ እንደተባለው የጌታን ጸጋ ለማንጸባረቅ እንጂ የራሴንና የቤተሰቦችን ጉራ ለመርጨት እንዳይመስላችሁ ደግሞ አሉ። እና አላህ ለኛ የሰጠን ልዩ እድል ነው። ወአለ الناس እና እንዲሁም ደግሞ በዚሁ በእኛው አማካይነት ለሌሎቹም በዙሪያችን ለሚገኙ ህዝቦችም የቸረው እድል ነው። እነዚህ ታላላቅ ነብዮች በመደዳው በዚህ መልክ በመምጣታቸውና በማስተማራቸው እልፍ አላፍ ሙሽሪኮች ተጣዖት አምልኮት ወጥተው ሙእሚኖች ሆነዋል። እና ለነዛ ህዝቦችም ለኛም የተሰጠ እድል ነው፣ በተውሂድ ሳቢያ ያገኘነው ትሩፋት ነው አሉ ማለት ነው። ወላኪን አክثر الناس لا يشكرون ግን ብዙ ሰው ጌታ የቸረውን ጸጋ በአግባቡ አያመሰግንም። ቢያመሰግኑ ኑሮ ከዚህ የበለጠ ጌታ ለሰው ልጅ የሚያረግለት ነገር የለም። ብዙዎቹ ግን እንዳለመታደል ሆኑና እነዚህን ሁሉ ነብያቶች ያልተቀበሉና ያልተከተሉ አሉ። እናንተም እንደዛ እንዳትሆኑ ፈራላችኋለሁ ነው መልእክቱ ማለት ነው። የዛ ጊዜ ሁሉም እንግዲህ ተመስጦ ተደሞ ያዳምጣቸዋል የእስር ቤት ህዝብ ማለት ነው። ከዛ ሒዋር ነው አሁን እነዛ እስረኞች ጋራ ውይይት ነው። ሌላው አዳማጭ ሆኗል ማለት ነው። እሳቸው ግን አላማቸው በሙሉ የእስር ቤቱን መቀየር ነው የሚፈልጉት ወደ እስላም ማለት ነው። ያ ሷሂበይ ሲጅን ያሉ እናንተ የእስር ቤት ጓዶች አርባቡ ሙተፈሪቁን ኸይሩን አሚላሁ الواحد القهار ሱብሃንአላህ እስሉባቸው። እና እስቲ አሁን እንግዲህ እናንተ በንጹህ ህሊናችሁ አጀንዳውን አቀረብኩላችሁ። ተውሂድን የተቀበለ ሰው አላህ እንዴት እንደሚወደው እንደሚያቀርበው፣ ሽርክ በሽርክ የተለከፈ ሰው አላህ እንደሚጠላውና እንደሚያረክሰው ከዚህ ታሪክ ባጭሩ ቢሆን ግንዛቤ ያገኛችሁ ይመስለኛል። እናንተ እስቲ ራሳችሁ ህሊናችሁን ተጠቅማችሁ ልጠይቃችሁ መልስ ካላችሁ አሉ። እና ሰዎች የፈጠራቸውን ጌታ ረስተው እዚህ ግባ የማይባል ጉኡዛን ፋይዳ የሌለው ወይ እንጨቱን ወይ ድንጋዩን ወይ ፀሐዩን ወይ የጨረቃውን ያመልኩታል። ለመሆኑ እነዚህ የተለያዩ ቁሳቁሶች ጌታ ተብለው የተሰየሙ ነገሮች የተሻሉ ናቸው? አሚላሁ الواحد القهار ወይም ደግሞ ብቸኛ ሁሉን አሸናፊ ኃያል የሆነው ጌታ ይሻላል? እስቲ እናንተ ራሳችሁ ፍረዱ አሏቸው ማለት ነው። እና በህሊናቸው ራሱ አብሰልስለው ምንም የማይሰማ የማይለማ ጣዖት እንግዲህ 100 ቢሆን 300 400 ቢሆን ምንም አይፈይድም፣ አይሰማም፣ አይጠቅምም። አንድ ግን አላህ الواحد ብቁ የሆነ ጌታ ሁሉንም ዳርስተዳር የፈጠረ ሁሉንም የተቆጣጠረ ሁሉንም ያሸነፈውን ጌታ ለሱ ማደርና ለሱ ታማኝ መሆን ይሻላል ትላላችሁ ወይስ ለማይረቡ የተለያዩ ቁሳቁሶችና ሽካሙካዎች መገዛት ይሻላል ብለው ጠየቋቸው ማለት ነው። ሁሉም ጭንቅላቱን መወዞዝ ጀመረ። እውነትም እያላ ደፍሮ እንኳን አዎን ማለት ቢከብደው ማለት ነው። ከዛ ቀጠሉበት ማ ተዕቡዱነ ሚን ዱኒሂ ኢላ አስማአን ሰመይቱሙሃ አንቱም ወአባኡኩም አሉ። እኔ እንግዲህ ችግሩን አውቃለሁኝ። እናንተ ምናልባት እነዚህ ጣዖቶች ጋራ ከቅድማያታችሁ ጀምራችሁ ብዙ ስለተጓዛችሁና ስለለመዳችሁ በእነሱ ነገር አንድ ነገር ብንናገር ይቀስፍናል የሚል ስሜት እንዳለባችሁ ፈራለሁ አውቃለሁኝ። ስለዚህ እኔ እውነቱን ልንገራችሁ እናንተ እንኳን ደፍራችሁ ባትናገሩ ማ ተዕቡዱነ ሚን ዱኒሂ ሚን ገይሪላህ ከአላህ ሌላ ምንንም ነገር አትገዙም ኢላ አስማአን ሰመይቱሙሃ አንቱም ወአባኡኩም እናንተና ቀደም ሲልም የነበሩት አባቶቻችሁ የሰየሟቸውን ባዶ ስሞች ተጠሪ የሌላቸው ስሞች ብቻ ነው የምታመልኩት አይደለም እንዴ አሏቸው ማለት ነው። እንግዲህ እናንተ የነገር ጣዖቱን ጌታ ነው ይረዳል ይደግፋል ብላችሁ እዛ አስቀመጣችሁ ሰየማችሁት። ያው ሶራ ታለብሱታላችሁ፣ ሽቶ ታርከፍክፉለታላችሁ፣ እሱ ይጠብቀናል ይረዳናል እያላችሁ ትሳለሙታላችሁ። ይሄ ነገር በእናንተ ስሜትና አስተሳሰብ ጌታ ተብሎ ተሰይሟል። ጌታነት የለውም ሐቂቃ ግን የጌትነት ስም ማዕረጉን ሰጣችሁት። የውሸት ቃል ብቻ ነው የምታመልኩት እንጂ ተጠሪውማ ቢገልጡት ወይ ድንጋይ ነው ወይ እንጨት ነው ወይ የተሻለ ተተባለ ወርቅ መዳብ ነው የሚሆነው ማለት ነው። ስለዚህ ተጠሪ የሌለው ባዶ ስም ነው የምታመልኩት።
ጌታ ሊሆን የማይችል ግን በውሸት ጌታ ነው የተባለ ነገር የጌታ ስም የተሰጠው ውሸት ነው የምታመልኩት እንጂ ሌላ አይደለም አሉ። አንቱም ወአባኡኩም ይሄ ደግሞ የጆሃላዎች መከራከሪያ ሁሉ ጊዜ ተቀድሞ አባቶቻችን ከአበው የመጣ ነገር ነው ስተትማ ቢሆን ኑሮ እነሱ ይሄን ነገር መቻወርሱን ነበረ የሚለው ነገር እንደሚነሳወቁና እናንተም ሆናችሁ ቀዳሚ አባቶቻችሁ አያቶቻችሁም ይሄን ነገር ጌታ አላችሁት በውሸት ሰየማችሁት እንጂ የጌትነት ባህሪ ጭራሽ የለውም እርግጠኛ ነኝ ይሄ የማከራከር ነገር አይደለም አሉ። እንግዲህ መጀመሪያ ቀስ ብለው በታሪክ መልክ በመንደርደሪያ የመጡበትን ነገር አሁን ማፍረጥ ጀመሩ ማለት ነው። ጣዖትን ማውገዝ ጀመሩ እና ጣዖት ምን ያደርጋል ለራሱም አይሆንም አይለማም አይሰማም እናንተ ጌታ አላችኋቸው እንጂ የጌትነት እኮ ተጨባጭ ባህሪ የላቸውም። አንቱም ወአባኡኩም አባቶቻችሁም እናንተም ተጠሪነት የሌላቸውም ባዶ ስሞች ነው የምታመልኩት። ማ አንዘለላሁ ቢሃ ሚን ሱልጣን እነዚህ ነገሮች ደግሞ አላህ ቀብቷቸው አላህ ባርኳቸው ነው የሚባለው በተለምዶ። እንደዛ እንዳትሉ ደግሞ አላህ ተኔ በስተቀር ሊመለክ ይገባዋል ብሎ አንድም ማስረጃ አውርዶ አያውቅም። እና ሌላ ነገር እርግጥ የተወሰነ ክብር ሊሰጠው ይችላል ፍጡርን ግን እኔ ጋራ ተሰይሞ የኔ አምልኮ ተካፋይ ይሁን ብሎ አንድ ቀን ባለፉት ነብያትም ታሪክ መረጃ መጥቶ አያውቅም። ላኢላሃ ኢላላህ አላህ ብቻ ነው አምላክ ነው እንጂ የሚለው የፈለገውን ያህል ፍጡር ቅዱስ ቢሆንም እጌታ ጋራ ተሰይሞ ሊመለክ አይገባውም። ይሄማ ቢሆን ኑሮ ቅድም በተቀስኩላችሁ በተላላቆቹ ነብያት ታሪክ ውስጥ ከአላህ ጋር ገሌን ቢያከብሩትና ቢያመልኩት ይጠቅማል የሚል ይመጣ ነበር። ያለ ምን አልመጣም። ያስካልመጣ ድረስ እናንተ በውሸት ዝም ብላችሁ ሰየማችኋቸው እንጂ ምንም ማስረጃ የላችሁም አሏቸው። አመራ አላ ተዕቡዱ ታላቁና የሁላችን ፈጣሪ የሆነው ጌታ ግን ያዘዘውን ማወቅ ከፈለጋችሁ ይልቅ ልንገራችሁ። አመረ አላህ ጀለ ወዐላ ኻሊቁል ከውን አላ ተዕቡዱ ኢላ ኢያህ ከሱ በስተቀር ማንንም ምንንም እንዳታመልኩ አጥብቆ አዟል በሁሉም ነብያቶች። እና ይሄ ነው ጭብጡና በዚህ ነገር ብንስማማ ምን ይመስላችኋል ይላሉ። ሱብሃንአላህ ذلك الدين القيم አሉ ቅጩን እና ቀጥተኛ ወደ ግራ ወደ ቀኝ የማያጋድለው የመዳኛው መስመር ይሄ ብቻ ነው። ተጀሃነም መዳን ትፈልጋለህ ላኢላሃ ኢላላህ ያዝ። ጀነት ማግኘት ትፈልጋለህ ይሄ ብቻ ነው መስመሩ። ከዚህ ውጭ ያለው የትም አያደርስም አሏቸው ማለት ነው። ወላኪን አክثر الناس لا يعلمون ግን እንዳለመታደል ሆነና ብዙ ሰዎች የሰው ልጆች መዳኛ ላኢላሃ ኢላላህ ብቻ መሆኑን አያውቁም። የሆነ ያልሆኑ ነገሮች ረዱኛል ይደርሱልኛል ይገላግሉኛል እያሉ ለነሱ መሳለምና ማፈድፈዱ ልማድ ያድርገውታል እንጂ ቢያውቁም ማኑሮ ከሱ በስተቀር ማን አዳኛለ አሉ። ያ ሷሂበይ ሲጅኒ አሁንም እናንተ የእስር ቤት ጓዶች ሁለቱን ነው የሚያናግሩት ያሉት ሌላው አዳማጭ ነው። ምክንያቱም በህዝቡ ላይ በአጠቃላይ መግለጫ ከሰጡ ደግሞ እነዛ የእስር ቤት ተቆጣጣሪዎች አቁም ይሏቸዋል። ስለዚህ ጥያቄ ጠየቁኝ እኔ ጓደኞቼ ጥያቄ ጓደኞቼ ጋር ነው መወያየው ለማለት እንዲመቻቸው ሌላው እየሰማ ነው ትምህርት እየወሰደ ነው። የሚያናግሩት ሁለቱን ነው። ያ ሷሂበይኒ ፊ ሲጅኒ እንደማለት ነው። ሁለት ግለሰቦች ናቸው። በዚህ በእስር ቤት ያተገናኘነው የቅርብ ጓደኞቼ ሆይ ይሏቸዋል። እና አሁን እንግዲህ እናንተ ባጋጠማችሁ ችግር ያያችሁትን ምናም እንዲፈታላችሁ ጠየቃችሁኝ። እኔ ደግሞ ከዛ በፊት ልናቅና ልንወያይ የሚገባውን ነገር አስቀመጥኩላችሁ። ከዚህ በኋላ ያው በጥያቄያችሁ መሰረት ወደ መናሙ መመለስ እንችላለንና መናሙን ልፈታላችሁ ነው አሉ። ተመልከቱ እስሉበ ዳዕዋ። እነዚህ ሰዎች በችግር ተወጥረዋል ተጨንቀዋል። ያንን ነገር ፈች ተሰጧቸው ጀዛከላህ ብሎ መሄድ ነው። ከዛ በኋላ አላቃው ይቋረጣል ማለት ነው። ስለዚህ እነዚህ በልባቸው እንደተጠለጠለ ተውሂድ መዝራት ፈለጉ ማለት ነው። እችን ስንቅ ተሰጥቷቸው የቤት ስራ ከሰጧቸው በኋላ እንደገና ለጥያቄው መልስ መጨረሻ ሊሰጣቸው ነው። እናንተ የእስር ቤት ጓደኞቼ ሆይ አሉ አማ አሐዱኩማ ያው በነገራችሁኝ መሰረት አንደኛችሁ አሉ ፈስቂ ረበሁ ኸምራ አሉ ተትንሽ ጊዜ በኋላ ያው ለፍርድ ተቀርብና ነገር ተጣርቶ ንጹህ መሆን ይረጋገጥልህና ወደ አለቃህ ትመለሳለህ። ተመልሰህም ባለሙያ ስለሆንክ እሱ የታዘጋጀው ምግብ በቀር መብላት አይችልም ነበር ንጉሱ። በጣም ይወደውና ምግቡ ጣፋጭ ነበረ።
እና ለራሱ ሲል ንጉሱ ሁኔታውን አቀለለው ማለት ነው ያን ልጅ ለማዳን ስለዚህ መጠጡን እሱ ያጠመቀው መጠጥ ካልሆነ በስተቀር ደስ ስለማይለው በቃ እሱን ይቅርታ አድርገንለታል ይምጣ ተባለ ማለት ነው እና እሱ አሁን ተመልሰህ ያው ቤተ መንግስት ገብተህ ስራህን ትቀጥላለህ ፈስኪ ረባው ማለት ሰይደሁ ማለት ነው አለቃህን ያው መጠጥህን እያዘጋጀህ ማቅረቡን ትቀጥልበታለህ አንተ ምህረት እንደምታገኝ ነው ብለው በሰሩት ማለት ነው ይሄ ቀን ነው ወአማ الآخر ሁለተኛው ደግሞ የምግብ ቤቱ በትክክል ያው ኺያናውን የሰራው እሱ ነበር ያ ደግሞ ፈይስለቡ አሉ አንተ ምግቡን አዘጋጅቼ ያው በእንትን ራሴ ላይ አስቀምጬ ሰሄድ አሞራ በላው ብለሃል በዛ መሰረት ፈተኩሉ الطير من رأسه እና ምግቡን አዘጋጅተ ስትሄድ ራስ ላይ አሞራ አርፎ የበላው አንተ ተሰቀላለህ በአደባባይ ራስ መቀጣጫ ተብሎ 2-3 ቀን ያው ተሰቅለህ ትቆያለህ አሞራ መጥቶ አንጎልን እየጎረጎረ ይበላዋል ማለት ነው አሉ ደነገጠና ሰውየው እኔ እንደዛ አይነት ምናም አላየሁም ማለት አላህ المستعان ምን አሉ ነብዩላህ ዩሱፍ ታኩል الطير منه ራስ ምኑ እንዳቦውን በላ ትላለህ የራስን እኮ አንጎልህን ነው እየበላ ያለው አሉት ቆዲየ الامر الذي فيه تستفتيان እኔ ምናም አላየሁም እንደው ልሞክርህ ብዬ ነው እንጂ እንደዛ አላየሁም ሲል ጊዜ አየህም አላየህም ነገሩ አልቋል አሉት ይሄው ነው በቃ ሌላ የለውም ለክ እንዳሉት ሊፈጸም ነው ያ ነገር ማለት ነው ያኛው ያው ነፃ ወጣ ወደ ስራው ተመለሰ ይሄኛው ያው በጀሪማው ንጉሱን ለመግደል ባደረገው ሙከራ ተረጋገጠበትና ተፈረደ በአደባባይ ተሰቀለ ተሰቅሎ የተወሰነ ጊዜ እሱን ያየ ይቀጣ እየተባለ ያው አስከሬኑ ደርቆ በእንጨት ላይ ተንጠልጥሎ ሲቆይ አሞራዎች መተው ራሱ ላይ ቁጭ እያሉ ጭንቅላቱን መጎርጎር ጀመሩ ማለት ነው ይሄ ተረጋገጠ እሳቸው ያሉት ነገር ማለት ነው وقال للذي ظن انه ناج منهما አሁን እንግዲህ እሳቸው ወደ ፈረጃ ወደ መገላገያው በር እየተቃረቡ ነበር የሰው ልጅ ምንም ያህል ቢጠነቀቅ ስተት አያጣውምና እሳቸው ደግሞ በዛ አጋጣሚ ትንሽ ስተት ሊያጋጥማቸው ነው ማለት ነው የይድናልና ወደ ስራው ይመለሳል ተብሎ የተገመተው የመጠጥ ቤት ኃላፊ እሱ ያው ምህረት አግኝቶ ወደ ንጉሱ ሊወጣ ሲል ሸኙት ሲሸኙት አንዲት ነገር ሚስጥር ሊነግሩት ነው ማለት ነው ምናሉ አንተ ያው ትዲናለህ ተብሎ ተስፋ የተደረገልህ ሰው አንተ ነህና በቃ እንዲመለክታለኝ አንተ ያው ንጉሱ ጋር አይደል የምትገናኘው እዛ ሄደህ አንዲ ሱፍ የሚባል ጭቁን እስረኛ አለና እንደው ያላበሳው ዝም ብሎ ተወሩሮ ይማቀቃል ምን አይነት እንደው ውብ ልጅ መሰለውት ምን አሸጋ መሰለውት እንደው እሱን ቢያውት አንዲ ቀንም እስር ቤት እንዲያድር አይፈቅዱም ነበር ንጉስ ሆይ ብለህ አጫውተው አሉ የራሳቸውን ጉዳይ ላኩ እዚህ ላይ ነው እንግዲህ ስተቱ አላህ ቀናተኛ ነው ደኔ ያለውኝ ቅርቡ ይሄንን ምንም ማካፊር ንጉስ እንደገና ደይ መጥራት ልካለ በልስቲ ሳወጣ ያለው አላህ ተቀጥልባታለህ በገዛ እጃቸው ማሰሪያቸውን ሊያጠብቁ ነው እሳቸው ደግሞ ማለት እና ይድናል ተብሎ የታሰበውን የመጠጥ ቤት ኃላፊውን ሰውዬ ምን ብለው ላኩት እትኩርኒ እንደ ረቢካ አሉ እንደ መሊኪከ ማለታቸው ነው ንጉሱ ጋር ስትገባ ያው እሱ ሲጠጣ ሞቅ ሲለው መርቀን ሲል እንደው አንዲ በእስር ቤት ታጋጠመ ነገር አንዳንድ ነገር ልንገረውት ፈቃደኛ ከሆኑ ትልና ስለኔ ትነግረዋለህ አሉ እንደ አይነት ልጅማ ከሆነ እስቲሌው ብሎ እንዲያስጠራቸው ማለት ነው ይህችን መልእክት ወርወር አደረጉ ማለት ነው የዳንኩ መስሏቸው እና ፈለቢተ ፊ السجن بضع سنين رب العالمين ግን እኔ ቀሪብ የሆንኩ ጌታ ያለሁኝ እኔን በማንኛውም መልኩ አውጣይ ብለህ ብትጠይቅ አይቀርብም ነበር ወይ እንግዲህ በረጅሙ መንገድ መሄድ ከፈለክ ቀጥልበት እሱ ሲያወጣህና ያለን አለና فانساه الشيطان ذكر ربه ሰውየው ለጊዜው እሺ ብሎ ሄደ መልእክቱን ይዞ እዛ ከደረሰ ግን ያው ሲበላ ሲጠጣ ደስታው ምክንያቱ ሲከመለስለት ልቡ ታወረ ረሳው ማለት ነው ሰይጣንም እንዳያስታውሰው አደረገ ምክንያቱም አላህ ይችን ነገር ለዛ ሰውዬ መላካቸውን ስለተቀየመ ፈለቢተ ፊ السجن بضع سنين እና ብዙ አመታቶችን እንዲቀጥሉ አደረጋቸው ማለት ነው 7 አመት ማቀቁ ያለምንም አበሳ ማለት ነው 7 አመት እስር ቤት እና በዛ መልክ
እሱ ያው እየበላ እየጠጣ ማዕረግ እየተጨመረለት ተዛ ይለውም ጭራሹን ስንት አመት ያህል ሱብሃንአላህ ያን መሰለ ወዳጅ አንድ ቀንም ትዝ አላለው ማለት ነው። ከዛ በኋላ ግን ፍዳቸውን ሲፈጁ ራሳቸውን መገምገም ጀመሩ። ያ ሰውዬ እንደ ሳይናገር ቀረ ማለት ነው፣ ከተናገረስ እንዴት ሰውዬው አልተቀበለም እና እያሉ እኔ እኮ ለካ ተሳስቻለሁ፣ ለሱ እንደ መልእክት ተመላክ ያ ረበል ዓለሚን ያ ቀሪብ ያ ሙጂብ ለምን አልልም ነበር አሉና አሁን አቅጣጫቸውን ቀየሱና አንተ ያለህ እንደውም ወደ ሌላ መላክ እኮ አግባብ አይደለም አስተግፍሩላህ አሉና እንደገና ተውባቸውን ሲያደርጉ ያኔ መልእክቱን እሱ ሊያደርስላቸው ነው ማለት ነው። ባልታሰበው መልኩ ንጉሱ ራሱ ምናም እንዲያይና ምናሙን የሚፈታለት ሰው ሲያጣ ምን ይብቃን ሲባል አረን አንድ ባለሙያ ቃለው ብሎ እንደገና በስንት አመት በኋላ ሊጠቁማቸው ነው ማለት ነው። በዚህ መልክ እንግዲህ አላህ ቅርብ ታደረገው ሁሉ ነገር ቅርብ ነው። አላህ ደግሞ ታጠመመው خلاص ሁሉ ነገር ይጠማል ማለት ነው። በዛ መልክ እንግዲህ እሳቸው ያው 7 አመት ተጠጡ በኋላ አላህ እንዴት እንደሚያወጣቸው በሚቀጥሉት አያት እንመለስባቸዋለን አላህ ፈቃዱ ከሆነ። ወሰለላሁ ዐለ ነብይ ወኢላ ሊቃ